አሳይሃለሁ ብያለሁ አይደል እምቢ አላልኩም ያለችበትን ማየት ትፈልጋለህ ጨንቆሃል እሱን ደግሞ ለማየት አንተም ማድረግ ያለብህ ነገር አለ መስማማት ያለብህ ነገር አይደለ ምንድነው በሱ ነገር ከተስማማ ይዤ ሄዳለሁ ያሉበትን አሳያለሁ ከስልክ ደውለና እህትን አገናኛኛሉ ያልከኝ ሌላ ነገር አላልከኝም እኔም በቃ አላገናኝህም እህቴን ማግኘት ነው ፈልገው እህቴን ብቻ አገናኝ እኔ አሁን ካንተ ጋር ምንም ማውራበት ጊዜ አይኖርም የተያዘብኝ ፋይል ምን ይሁን እናንተ አይመለከታችሁም ለሚመለከተው አካል አስረዳለሁ መጥፎ ነገርም ላድርግ ጥሩ ነገርም ላድርግ ለራሴ ነው ነገ የሚከፍለኝ ለራሴ ነው እዚህ ምድር ላይ ሁሌም እውነት የሚያወራ ሰው አይወደድም ይሰደባል ይኸውልህ ይሄ አፍ ነው ተግባር ግን ሌላ ነው ብሩክ ያስፈራርቶ ነው ሃይሚን ይዘለት የመጣው ግልጽ አይደል አስፈራርቶ በጣም ፈርተው ተንቀጥቅጣለት ነው ይዘለት የመጣው ባለፈው አይደል ነው አይደለም ልካ ታዲያ ያንን ነገር ግልጽ አድርገህ ተናገር ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ እኛ በጣም ደህና ነን አለን ትላንት የተፈጠረውን ከትላንት ወዲያ የተፈጠረውን ነገር አይታችኋል ያው አንዳንድ ነገር ማለት አለብኝ እኔንም ጠርተው አንዋርና ኤፍሬም ጠይቀውኛል ብሩክና ሃይሚ ያሉበትን ቦታ እንዳሳየው ሲነዘንዘኝ ነበረ ቴክስትም ሲያደርግልኝ ነበረ ትላንትና ሲደውልልኝም ነበረ ምን አይነት ፍላጎት እንዳለው አላቅም ሃይሚንም ለምን ማግኘት እንደፈለገ አላቅም የራሱ የሆነ ምክንያት ይኖረዋል ግን ደግሞ እኔም ማሳየት አለብኝ ብዬ አላሰብኩም ነበረ በሰዓቱ ፍላጎቱ ሌላ ነው ምን እንዳሰበ ምን አይነት ፍላጎት እንዳለው ራሱ ነው የሚያውቀው ያን ነገር እኔ አላቅም ግን ደግሞ ማሳየት አለብኝ መሰለኝ አላቅም ዛሬ አንድም ጠርቼዋለሁ አውርቼዋለሁ ላሳየው እንደምፈልግም ይዤው ሊሄድ እንደሆነም ነግሬዋለሁ እና መስማማት ያለብን ነገር ይኖራል እሱን ከተስማማን ይዤ ሄዳለሁ እሱን ከተስማማ ነው ግን ካልተስማማ ይዤው ሊሄድ አልችልም እሱንም ሃይሚ ያለችበትንም ነገር ላሳየው አልችልም ግን ደግሞ እንደኔ ፍላጎት ሁለቱ ቀረሞ ችግራቸውን ቢፈቱ በጣም አሪፍ ጊዜ ነው ያሳለፉ ያሉት በጣም ደስተኞች ናቸው ኤፍሬም ግን ምን አይነት ነገር እንደፈለገ አንደኛ እኔም ማወቅ ፈልጋለሁ ቤተሰብ እናንተም ማወቅ እንደምትፈልጉ እርግጠኛ ነኝ በቤተሰብ መሃል መግባት ፈልጌ አይደለም እሱም የፈለገውን ነገር ማድረግ ይችላል የፈለገውን ነገር መወሰን ይችላል እኔም እንደ ጓደኛ ደግሞ ማድረግ ያለብኝን ነገር አደርጋለሁ ብሩኬም የራሱ የሆነ ፍላጎት ስላለው ነው እንደዚህ አይነት ውሳኔ ወስኖ ሰላማዊ የሆነ ጠለፋ የጠለፋት ያ ማናችንንም ሊያስደብረን አይችልም ደስተኞች ነው ሊያደርገን የሚገባው ሁለቱ የራሳቸውን የሆነ ጊዜ ነው ያሳለፉ ያሉት እና ደስተኞች ልንሆን ነው እንጂ የሚገባው መተን ሌላ ችግር ባንፈጠር ደስ ይለኛል እኔም እነሱ ጋር በፈለጉኝ ሰዓት እንጂ እንዲህ እንደፈለግኩ መሄድ የለብኝም ለምን የሆነ የራሳቸው ጊዜ ያስፈልጋቸዋል ደስተኞች መሆን ያለባቸው ከዛ ሁሉ ጭቅጭቅ አልፈው መተዋል ድጋሚ ደግሞ ሌላ ንትርክ ውስጥ መግባት አለባቸው ብዬ አላስብም ሁላችንም ማድረግ ያለብንን ነገር ያወቀን ብናደርግ ደስ ይለኛል ኤፍሬምም ቢሆን ፍላጎቱን ማወቅ መቻል አለብን ምን ፈልጎ እንደሆነ ምን አይነት ፍላጎት እንደሆነ እንዳለ እሱ ጋር ማግኘት ከሆነ ብሩኬም ሊያገናኘው ይችላል ግን ደግሞ በሃርድ አይደለም በጉልበት አይደለም የሆነ ራሱን እንደሆነ ነገር አይቶ ሳይሆን በሰላማዊ መንገድ የትኛውንም ችግራችንን መፍታት እንችላለን ነገ ከነጎዲያ የምንገናኝ ሰዎች ነን ነገ ከነጎዲያ የሆነ ነገር ያገናኘናል እንዲህ ተጣልተን አንዘልቅም የሆነ የምንስማማበት መንገድ ይፈጠራልና ያንን ማሰብ መቻል አለብን ብዬ አስባለሁ ያንን እያሰብን የምናደርገውን ነገር ብናቅ መልካም ነው ብዬ አስባለሁ ብቻ የማይደረግ ነገር ባናደርግ መልካም ነው ብዬ አስባለሁ እና ውድ ቤተሰቦች ጠርቻቸዋለሁ አንዋረንም ኤፍሬምንም ማየት ይፈልጋሉ ያሉበትን ሁኔታ ሃይሚ ያለችበትን ሁኔታ ማየት ይፈልጋል እኔም ለማሳየት ተወስኛለሁ ይዣቸው ሄዳለሁ ግን ደግሞ በማሳየቴ በጣም ብዙ ሰው ይቀየመኛል ብሩክ ይቀየመኛል በቃ ይሄንን መስዋዕትነት ከፍዬ ብሩክና ሃይሚ ላይ ሌላ ችግር ነው የሚፈጠረው አውቃለሁ ግን ደግሞ ማሳየት መቻል አለብኝ እና ውድ ቤተሰቦች ማሳየውም ግን ዝም ብዬ ይዤው አልሄድም መስማማት ያለብን መንገድ አለ እናንተ ጋም ግራ የተጋባችሁበት አንድ ነገር አለ ብሩክ የያዘበት ፋይል ምንድነው
ከብሩኬ ጋር ያላቸው ሲያወሩት ነገር ምንድነው ብላችሁ ብዙዎቻችሁ እያሰባችሁ ነው። እኔ እንጃ ኤፍሬም እንደዚህ አይነት ነገር እህቱ ላይ ማድረጉ ጥሩ ነው ብዬ አላስብም። ምን አስቦ እንደሆነ እሱን ማወቅ እፈልጋለሁ። እኔ ቤተሰብ እናንተ ማወቅ ትፈልጋላችሁ። ያንን ነገር ካደረገ ነው ግን ይዤው የሚሄደው ያንን ነገር በቤተሰብ ፊት በካሜራ ፊት ያደረገውን ነገር ግልጽ አድርጎ የሚናገር ከሆነ ምንም ካልዋሸ ውሸት ከሌለው ይዤ ሄዳለሁ። ለምን እህቱ ናት ማየት አለበት። እህቱ ጋር ይዤ ሄዳለሁ። ግን ደግሞ ይሄን ነገር ከተናገረ ነው ይዤው የሚሄደው። ሲመጣ የሚናገር ከሆነ ያው እኔም ያሉበትን ማሳየት ግዴታዬ ይሆናል። ግን ደግሞ መናገር የፈራው ነገር ካለ ለሃይሚ ጥሩ አስቦ አይደለም ወንድሟ ነኝ ብሎ እያሰበ እሷ ላይ መጥፎ የሚያስብ ከሆነ ይዤው መሄድበት ምንም ምክንያት አለ ብዬ አላስብም። እና ብዙዎቻችሁ ግራ እንደተጋባችሁ አውቃለሁ። ምንድነው እየተፈጠረ ያለውስ ነገር ምንድነው? ኤፍሬም ምንድነው እያሰበ ያለውን ነገር የሚለውን ከሷ አፍ እንጂ ከኛ አፍ መስማት አለባችሁ ብዬ አላስብም። እኛ የማንንም ሚስጥር አውጥተን አንናገርም። ራሱ መናገር ያለበትን ነገር ራሱ ተናግሮ ነው ራሱ ማስተካከል ያለበት እንጂ እኔ እንደዚህ አድርጓል ኤፍሬም እንደዚህ ስላደረገ ነው ብዬ አልናገርም። ለምን ያውቀዋል ያደረገውን ነገር እውነታው ያለው እሱ ጋር ነው። ያደረገበትን ምክንያት የሚያውቀው እሱ ነው። ያንን ነገር ደግሞ ግልጽ አድርጎ ሲናገር በቤተሰብ ፊት ይሄ ምንም የሚዋሽ ነገር አይደለም። ያደረገው ነገር አለ። አዎ ያደረገው ነገር አለ። አጥፍቷል። ለራሱ ልክ ሊሆን ይችላል። ግን ደግሞ ጥፋት ነው ያጠፋው። ጥፋቱን ከተናገረ ጥፋቱን ካመነ ይዤ እሄዳለሁ። ያሉበትን ነገር አሳያለሁ። ብቻ ለማንኛውም እስኪመጡ ትንሽ እንጠብቃቸው። ሲመጡ ያለውን ነገር እናያለን። እስኪመጡ እንጠብቃቸው። ሌላ ምንም የለም የለም የምለምንልህ አምሳያ ምትኬ እሱ መርጦ ይስጥ የእናት ምርቃት ጸሎቷ ደረሰ ፍቅርሽ በደም ስሬ በልቤ ነገሰ የኔ ሆነችው ለሌላ ተፈጥራ የሱ የሆነችው ከኔ ጋር ተሳስራ እውነታው ከበደኝ ሆነብኝ። ሌሎች ሰላም አኒ ሰላም ዘሮ ሊጠበቃል። አዋ ላሳያ አይደል እንደ ሃይሚ ያለችበት ሻይ ቪዲዮ አይደል? እኔ ምንድነው የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ አለን። ዛሬ ፍፄ ጠርቶናል። አሳያችኋለሁ ብሏል። አሳይሃለሁ ብሎታል። ቪዲዮ ለማድረስ ለዛ ነውና ያ ነገር እንዳስፈለገ አላውቅም። ችግር የለውም ኖርማል ነው ማለት ቪዲዮ ለምን አያስፈልግም? ማየት ያለብን ነገር በቤተሰብ ፊት አይደል እንደ ጀመር ነው። ሚስጥር የሚባል ነገር እኮ የለም እኛ መሀል ላይ አይደል? እሺ እኮ አልኩ እኮ እንሄዳለን። ታዲያ ዝም ብለን በዘፈቀደ እንሄዳለን እንዴ? ተረጋጋ በመጀመሪያ። እሺ ብያለሁ፣ አሳይሃለሁ ብያለሁ አይደል? እምቢ አላልኩም። ያለችበትን ማየት ትፈልጋለህ፣ ጨንቆሃል። እሱን ደግሞ ለማየት አንተም ማድረግ ያለብህ ነገር አለ፣ መስማማት ያለብን ነገር አይደለ? በሱ ነገር ከተስማማ ይዤ ሄዳለሁ፣ ያሉበትን አሳያለሁ። ምንድነው መስማት ትፈልጋለህ? ምንድነው? እኔ እኮ ፍፄ ግራ እያጋባኝ ነው። ሃይሚን ነው አገናኘት ብታገናኘኝ ነው አይጠራኝ እኮ ላገናኝ። በቃ ስልክ ደውለና እህትን አገናኛኛሉ ያልከኝ ሌላ ነገር አላልከኝም። እኔም በቃ እህቴን ማግኘት ነው ፈልገው፣ እህቴን ብቻ አገናኝ። እኔ አሁን ካንተ ጋር እኮ ምንም ማውራበት ጊዜ አይኖርም። ጀበር ስልክ ደውል የጠራኝ እንድታገናኝ ነው አገናኛለሁ። እኔ አሁን እኮ የዋሸሁትም ነገር የለም። ግን ደግሞ እኔ የምጠይቀ ነገር አለ።
የምጠይቀን ነገር በግልጽ በቤተሰብ ፊት እንድትመልስ እፈልጋለሁ። እሺ ምንድነው? አንዋር አንተም እዚች ጋር ምስክር እንድትሆን እፈልጋለሁ። ያለውን ነገር ግልጽ ሆኖ እንዲያወራ እንድታደርገው እፈልጋለሁ። ለምን እሱ አሳያለሁ ብየዋለሁ፣ ጠርቼዋለሁ። ላሳየው ነው እኮ አይደለም ማውራው ወንድሜ። አይደለም አሁን ዋናው ምን መሰለህ፣ አንተም መስማማት ያለበት ጭቅጭቅ እኮ አይደለም ይሄ። አንተ ሁሌ የሚመስል ጭቅጭቅ ነው። መስማማት ያለባችሁ ነገር በስርዓት አውሩና እንትን በሉ። አንተም ማየት ትፈልጋለህ አሳያለሁ ብሏል። አንተም ደግሞ እሱን ማየት ትፈልጋለህ አሳያለሁ ብለህ፣ ግን ደግሞ በአንድ ስምምነት መስማማት መቻል አለብን እኮ። ምን ለምንድን ነው የማሳየው? የማሳየው አንደኛ ያሉበትን ቦታ የማሳየው ምን ሲያደርግ ነው? በቤተሰብ ፊት። ቤተሰብም ግራ ተጋብቷል። ገብቷል። ምንድነው ኤፍሬም ያደረገው? ብሩክ የያዘበት ፋይል ምንድነው ብሎ እየጠየቀ ነው አይደል? እሱም ፋይል ምንም ግልጽ ሳይፈራ ኮንፊደንስ ካለው ለህቱ የሚያስብ ከሆነ ይኸው በግልጽ ይናገር፣ ይዤ እሄዳለሁ። ለማይመለከተው አካል ነው የምናገረው አይደለም። እኔም እንደ ቤተሰብ ማውቀው ነገር እኔም እንደ ቤተሰብ ማውቅ ፈልጋለሁ። ለማይመለከተው መናገር ያለብህ ነገር ማንም የማይመለከተው እኔ ነኝ የማይመለከተኝ። እነሱ ማንንም ሰው ለማይመለከተው አካል ለምን ብናገረው? ቡሩኬ ነበር የሚመለከተው። ለቡሩኬ አስረዳውት እና እሱ ጨረስን። እሺ እኔ አንድ ግራ እያጋባኸኝ ያለኸው ይኸውልህ፣ ስታወራ እንደ ጉልበተኛ አትሁን እንዴ፣ ራስን እንደ አስማተኛ አትይ። የእውነት በጣም የሚያስጠላ አንድ ባህሪን ልንገርህ፣ አስተካክል። በቃ እንደ ጉልበተኛ አትሁን። ረጋ ብዬ ነው የማወራው። ወንድ ነኝ እኮ እንዴ። እኔ አንተ ልትከብደኝ አትችልም እንዴ። አንድ ሁለት ብትመታኝ አንድ አላጣህም ወይ ልመታ እችላለሁ። የምፈልገውን ነገር ተረጋግተህ ማውራት ነው፣ ማየት ነው አይደል የምትፈልገው? ስልክ ላይ ግን ደውለህ አው ላሳየህ ነው የጠራው። እሺ ሊነካው ላሳየህ ነው የጠራው። ያ የተያዘብኝ ፋይል ምን ይሁን እናንተ አይመለከታችሁም። ለሚመለከተው አካል አስረዳለሁ። ለሃይሚም ሆነ ለቡሩኬም ለሁሉም ለሚመለከተው አካል አስረዳለሁ። እናንተ የማወቅ ወይም ደግሞ እናንተን የማስረዳት ግዴታ የለብኝም። እኔ አታስተውልም እንዴ? ነገሮችን በማስተዋል አስብ እንጂ እኔ ማወቅ ከብዶኝ አይደለም። ባይዘው ሶሽ አንተ አወቀረን አንዋርም አወቀረን እንኳን ወቁ። እኔ አሁን መፈለገው የለም ሃይሚንን ወይም ደግሞ እህቴን ማግኘት ይቻላል። ለምን ማስተዋል ማትችለው? እህቴን ማግኘት የምትፈልግ ከሆነ እኔ የምጠይቅህን ነገር መመለስ መቻል አለብህ። እኔ መናገር ብፈልግ ደሩ ትላንትና ከብሩኬ ጋር ያውሉ ነገር ውስጥ ገባ ነበር እንዴ? እሺ እኔ ደግሞ እንደዛ ካላደረክ አላሳየህም። አሁንም ሌላ ነገር ነው የምፈልገው። መናገር መቻል አለብህ። መናገር መቻል አለብህ። ለምን ጠራኝ? እሺ እንድትናገር ግልጽ እንድታደርግ። በቃ የዋሻው ነገር አለ፣ ግልጽ አደረገው። ቤተሰብ ማወቅ ይፈልጋል። ለሚያውቀው አካል ግልጽ አድርጋለሁ። ወይም ደግሞ አካሉ ማን ነው? እኛ ያልገባን አንተ አይመለከተም። አንተ ስለማይመለከተ ወይም ደግሞ ሌሎቹ ሰዎች ስለማይመለከታቸው ህይወታቸው ላይ ምንም ተጽዕኖ ስለማይፈጥር ምንም ነገር እነሱ ላይ ስለማይፈጥር የማይመለከተኝ ቢሆን ስጠራ እሺ ብለህ ባልመጣ የማይመለከተኝ ቢሆን እኮ አሳያለሁ። የማይመለከተኝ ቢሆን ኖሮ ስጠራ እሺ ብለህ ተንኳታ አመጣም ነበረ እኮ። አሳያለሁ ስላልኩ ነው የመጣሁት እኮ። ተናገር። እኔ የምጠይቀን አንተ የጠየቀኝን ነገር እሺ አልኩ አይደል? የጠየቀኝን ነገር እሺ አልኩ አይደል? የራሴ ፐርሰናል ላይፍ እኮ ነው። ለምን ፐርሰናል ላይፍ የምታስብላት ለእህት የምትጨነቅላት ከሆነ እኮ በቤተሰብ እህቴን ማግኘት ፈልጋለሁ፣ ከእህቴ ጋር ማውራት ፈልገው እኮ አልኩኝ እንዴ። ስለሌላው ምን አገባኝ እንዴ? ለሌላው እኮ ማስረዳት አይጠበቅብኝ ለእህቴ እንጂ እንዴት ከእህቴ ጋር የማወራውን ወሬ እሷ ብታውቀው ትጣላሃለች። ተናግረው ካንተ እኛው ከምንናገረው አንተ ብታወራ የተሻለ ይሆናል ብለህ ያልገባው ነገር አንድ ያልገባው ነገር አለ። አንተ ቡሩኪ ወሬ አደጋግም። አንተ ቡሩኪ ወሬ አደጋግም። ላስረዳ ሰውዬ ያለውን ነገር ማወቅ ይፈልጋል። ተነግረዋለህ። ለምን ነገር እኔ አይደለሁም እኔ አውቀዋለሁ፣ ግን አንተም አታውቀውም ማለት እሱ ያደረገውን የተያዘበትን ፋይል አታውቅም። ይሄንን ነገር ግልጽ ያድርገው። በቃ እንዲያሳየን ነው። ዝም ብሎ ይናገራል እንዴ? አንተ ህፃን ነህ እንዴ? ህፃን ነው ያንተ። አይደለም ነው ዝም ብሎ ይወራል እንዴ? ምን አስፈራ? ጥሩ ነገር አይደል ለእህቴ ያደረክላት? ጥሩ ነገር አይደል ለእህቴ ያደረክላት? ጥሩ ነገር አይደል ያደረክላት? ለምንድነው እንዲነገር ያልፈለከው? ለምንድነው እንዲወራ ያልፈለከው? ለምንድነው? እንዴት የማላውቀው ስንት የማውቀው ብዙ ነገር አለ እኮ። ብዙ ጊዜ እያየሁህ ነው። እርግጠኛ ባልሆንከው ነገር ዝም ብለህ እየለፈለፍክ ነው። አለፍልፍ። እርግጠኛ ለመሆን እኮ በቃ ዝም ብለህ አትለፍልፍሽ። ከዚህ በላይ ልክህንም አትለፍ። አንተም እየለፈለፍክ አንተ አትለፍልፋለህ። አንተ የሆነ ፐርሰናል ላይፍን አልነካሁም።
እየነካኝ ያለው አንተ ነህ። ስለዚህ አለፍልፍ አትምጣብኝ፣ አትደርስብኝ። አሁን የመጣሁት ማለት ልጅቷ ህይወቷን ትኑርበት። በቃ ተው፣ ፍታ ታዲያ ምን አድርግ ነው የምትለው እንዴ? አንተ ለእህት እንደምትጨነቀው እኛም እኔም ለወንድሜ እጨነቅለታለሁ ይሄ ነገር ብላታል በለኝ ማለት እያደረክ ያለው ፈጽሞ ልክ አይደለም። በቃ ተዋቸው። ማየት ስለምን አስፈለገ? ምን አደረገ ብሩኬ? ምን ስላደረገ ነው? እኔ ምን አደረገ አልኩኝ ብሩኬ እኮ ታዲያ ተዋቸው። በቃ ሰላማቸው እየሰሩት ያለውትን ነገር እያየ አይደለም። አዎ ያደረከው ነገር ለፈጽሞ ልክ ስላልሆነ በቃ ፍታት። ይሄ ነገር ለማውራት ነው የመጣው። ይሄ ነገር እኮ ትናንትና አውርተን ጨረስናል። እናንተ እኮ መናገር ያለብህ ነገር ተናገር። እኔ ይዤ ልሄድ ነው የጠራው። ምንድነው የምናገረው? ታውቀዋለህ አይደል እንዴ? እኔማ ለምንድን ነው የማወራው? ያንተን ገበና ራስህ ተናገር። ጥሩ ነገር ነው ያደረከው አይደል? ፍፄ ከዚህ በላይ እንደ ሌላ ነገር ውስጥ አንተ መናገር የፈራውን ነገር እኔ ለምን ብዬ ነው የምናገረው? መናገር ፈርቼ ሳይሆን ይሄ የራሱ የሆነ ፐርሰናል ላይፍ ነው። ገብቶሃል? የሰው ልጅ ሁሉም የራሱ የሆነ ፐርሰናል ላይፍ አለው። ምንም ተብሎ ዝም ብሎ የሚዘራ ነገርም አይደለም፣ የሆነ ነገር የሚወራ ነገርም አይደለም። ማሰብ የምትችል ቢሆን ማለት ነው። አንተ ራስህ ማሰብ ብትችል ኖሮ አውራ አትለኝም ነበር። ለምንድን ነው ማለት ነው? አውራ አትለኝም ነበር። ማሰብ ብትችል ኖሮ ማለት ነው። ለምን ያደረከው ነገር ጥሩ ስላልሆነ ይኸውልህ ጊዜ እኮ ያወጣዋል። ባይዚ ማንኛውም ነገር እውነቱ ነገር ማንኛውም ነገር እንደተደበቀ አይቀርም። ይኸውልህ እውነቱ ነገር ሌላ ነገር ራሱ እንዲያወጣው አታድርግ። ይኸውልህ አንድ ነገር ስመኝ፣ ይኸውልህ አንተም አውጣው፣ ብሩኬም አውጣው፣ ሌላ ሰውም አውጣው። ማንኛውም ነገር በህይወታችን ያደረግነው ነገር ይቆያል እንጂ እውነቱ ይወጣል። አንተ ማድረግ እኔ ማድረግ ማናችንም ማንኛውም ነገር እናድርግ በህይወት ዘመናችን እውነቱ ይወጣል ይቆያል እንጂ አሁንም የኔ ነገር ይወጣል እኮ አሁንም ዛሬም ቢወጣ ነገርኩ ዛሬም ቢወጣ ችግር የለብኝም። ገብቶሃል? ደረት የሚያስነፋ ነገር እኮ አይደለም። እሺ አውጣሽ ምን እኔ አንተ እሺ ምን አድርግ ነው ብትለኝ እሺ ምን አድርግ ነው ብትለኝ ወሬ እኮ እሺ ምን አድርግ ነው ብትለኝ መናገር ካለብህ ደረትህን ያስነፋህ ነገር አንተ ነህ መናገር ያለብህ። ከቤት ድረስ የመጣሁት እህቴን አገናኛለሁ ስላልከኝ ብቻ ነው። ካንተ ጋር መጨቃጨቅም ሆነ ሌላ ነገር ውስጥ መግባትም አልፈልግም። ተስማምተን ነው መሆን ያለበት እንጂ ዝም ብዬ ምንድነው መስማማው እንዴ? ለብሩክ ሌላ ነገር አስበው ከብሩክ ጋር ያው ሁሉ ነገር እንት አውርተን መተ ዛሬ አውራት ለኛ እንዴ ማውራት ፈልግ ነው ይዛን ያለ አውራም ነበር እንዴ? ለምን እኮ ከብሩክ ጋር ያው ነገር ለምን አወራ? ቤተሰብም እየተጨነቀ ነው ምን እንዳደረክ እኛ መናገር ይላል። ስለ ቤተሰብ እኮ አይደለም እያወራሁ ያለሁት አሁን ወይ ነው ስለ ሌላ ሰው አይደለም እያወራሁ ያለሁት። ይሄ ላይፍ ነው ህይወት ነው እንደዚህ መቼም እንደማትግባባ ህይወት ነው። እኔ እኮ ምንም ነገር አንተና ነግሬያለሁ ትናንትና ነግሬያለሁ። ዲስሪስፔክት ያደረገ ነው ህፃን ላፊ ነገር ነው። እኔ እንደዛ መሰለኝም አልፈልግም። እዛ ቅድም የለኝም መናገር ካልፈለገው ልጁ በቃ እንዲህ ነው የፈለገውን ነገር ነው የሚያደርገው። ማዳመጥ አልፈልግም። የራስህ ምንድነው እኔ ማዳመጥ የማልፈልገው? አንተም አሁን ችግራችሁ እኔ ምንድነው ያደረኩት? ላሳየው ነው የጠራሁት። ላሳያችሁ ነው ሁለታችሁ ነው የጠራሁት። ግን ደግሞ መናገር ያለበትን ነገር ይናገርና ጥሩ ነው ጥሩ ነገር ነው ያደረገው ኤፍሬም። አዎ ለህቷ አስቦ ነው ይባል። አንተ ታውቃለህ አታውቅም? አውቃለሁ። እሺ አንተ ካወክ ሌላ ሰው እንዲያውቅ ምን አስፈለገ? ለምንድነው ሁሉም ሰው ማወቅ አለበት። በቃ ያደረከውን ነገር ሁሉም ሰው ይወቅ። እኛን ጥፋተኛ እያደረጉ ያሉ ሰዎች አሉ። ቤተሰቦች ፍፄ ትክክል ነው፣ ብሩክም ትክክል ነው። እነሱን ጥፋተኛ አታድርጉ። ትክክል ናቸው። በቃ አለቀ። ነገርኳቸው። ጥፋተኛ አንተ አሁን እንዳትወቀስ ነው የፈራው ወይም ደግሞ በሰው ዘንድ እንዳትጠላ ወይም ደግሞ እንዳትሰደብ የማደርገውን ነገር አውቃለሁ። መጥፎ ነገርም ላድርግ ጥሩ ነገርም ላድርግ ለራሴ ነው። ነገ የሚከፍለኝ ለራሴ ነው። እዚህ ምድር ላይ ሁሌም እውነት የሚያወራ ሰው አይወደድም፣ ይሰደባል። ይኸውልህ ይሄ አፍህ ነው፣ ተግባር ግን ሌላ ነው። አፍህ ይሄ ነው፣ ተግባር ግን ሌላ ነው። እኔ እኮ ስለኔ ውስጤ እኮ ገብተህ ያየኸው ነው የሚመስለው ስታወራ። አንተ የፈለግከውን ነገር መዋሸት መብት አለ። እኔ አንተን ላስገድድ አልችልም። ግን ደግሞ ኤፍሬም እባክህ በቃ ተዋቸው። በእናትህ ምን ዋሾክ ነገር አለ? ከዚህ በላይ ትልቅ ውሸት እኮ የትም የለም እንዴ። ለምንድን ነው የምናገረው? የዋሸውን ነገር ያደረግከው ነገር እንዴ? ብሩክ አስፈራርቶ ነው ሃይሚን ይዘህለት የመጣው። ግልጽ አይደል? አስፈራርቶ በጣም ፈርተው ተንቀጥቅጣለት ነው ይዘህለት የመጣው ባለፈው አይደል? ነው አይደለም? በቃ ታዲያ ያንን ነገር ግልጽ አድርገህ ተናገር። በቃ እኛንም ግራ አታጋባን። አልጨረስክም። አሁንም መተህ ህይወቱን ልበጥበጥ እያልክ ነው። ህይወቱን እንኳን አልበጠበጥኩም። እህቴን አገናኙ ምን ያልኩት? እህቴን አገናኙ ማለት ህይወቱን መበጥበጥ ነው አኗር። እህቴን አገናኙኝና ከእህቴ ጋር ማውራት ፈልገው ነገር አለ ማለት ህይወት መበጥበጥ ነው። ሰው አንተ እንደዚህ ባልክ ቁጥር ሰው ለእህቱ አስቦ ነው ብሎ እያሰበ ነው። ስለ ሰው ለምን ታወራለህ?
አሁን ስለሰው ስለሰው አይደል እንደ እያወራን ያለው ስለ ሃይሚና ስለ ብሩክ እንዴ በቃ ህይወቱ ናት ሃይሚ ለብሩኬ ህይወቱ ናት። እሺ ህይወቱም ትሁን አትሆንም። እኔ አሁን ምንም ነገር አንተ ለምንድን ነው የራስህን ህይወት የማትኖረው? እኔ እኮ የራስህን ህይወት ኑር። እኔን የራስህ ህይወት ኑር አልከኝ አይደል? አንተ ለምን የራስህን ህይወት አትኖርም? የራስህን ህይወት ለምን አታስተካክልም? ለምንድን ነው ጺምህን የማታሳድገው? በቃ ፍታጋጊ፣ በቃ ህይወትሽን አስተካኪ፣ ጺምሽን አሳድጊ። በቃ ሌላ ነገር ውስጥ አትግቢ። መናገር ያለብህን ነገር ተናገር። በቃ ምንም የምሰማ ነገር የለም። በቃ ይሄንን ነገር ማድረግ የምትችል ከሆነ አድርግ። አይ የምትል ከሆነ ግን ህይወት ማለት ከአንድም ሁለትም ከሶስትም አራትም ከፍ ከፍ እያደረኩኝ ራሴን ለማሳደግ ብዙ ነገሮችን እያደረኩ ነው። አንተ ደግሞ እኔ እንድትመክረኝም አትችልም። ለመሰለ አንተ ነህ መካሪ። ከአንተ ብዙ እርምጃ መራመድ ስለምችል አንተ እኔ እንድትመክረኝ አትችልም። ሁለተኛ ነገር ደግሞ ስለ ህይወት እኔ መናገር አትችልም። ህይወቴን በአግባቡና ቤተሰቤን እየረዳው እናቴን አባቴን እያገዝኩ ያለሁት ወጣት ሰው የሚኮራብኝ ወጣት ማንንም ሰው በእኔ የሚያዝን ሰው አይደለሁም። ገብቷል። ውስጤ የሚያውቀው ያቀኛል። ውስጤ የሚያውቀው ባይዘው የሚያደርግ ሰው አይናገርም። አይ ኖ ለቤተሰቤ እንደዚህ ያደረኩ አይባልም። የእውነት እኔ አሁን አንድ ሪያሊቲ ልንገርህ። ለቤተሰቤ እንደዚህ ያደረኩ ሰው እንዲያቅልህ አትፈልግ። የምታደርገውን ነገር በሚስጥር አድርግ። የምታደርገው ለቤተሰብ እንጂ ለባዳ አይደለም። ለባዳ ያደረከው ኖ አይ እኔ በፈለከው መንገድ የፈለከው ነገር ማድረግ ትችላለህ። ግን ማይንድ ከፍ ያለ መስሎ ስታወራ ማንነትን እያስለመድክ ነው። አይ አትውረድ፣ አትቅለል የሆነ እኔን ለምንድነው ህይወትህን ኑር ስትለኝ እኮ ነው ያንደዛ እኮ በቃ ልክ ነኝ እያደረኩ ያለው ነገር ህይወትህን እየኖርክ ከሆነ የእህትህን ህይወት አትበጥበጥ። በቃ ከብሩኬ ጋር ደስተኛ ናት። ሌላ ችግር አትፍጠር። ለእህቱ ያስባል፣ ለእህቱ ይጨነቃል ተብሎ እንዲታሰብ ከፈለግ ልክ ነህ። በቃ ለእህትህ ትጨነቃለህ፣ ታስባለህ። ግን ደግሞ በእህትህ ሌላ መቀመር ጥሩ ነው ብዬ አላስብም። እንዴ ስንት ነገር ሰማን እኛ ማውራትም የለብንም። እሺ የሰማውን አውራው ለምንድን ነው የማወራው? ብቻ ለማንኛውም ቤተሰብ ቻው። ልሄድ ነው። ሂድ። ለዚህ ነው የጠራኸኝ? ለመጨቃጨቅ አይደለም፣ ድጋሚ ለመጨቃጨቅ። ነገ ግን እንዳጠረኝ እባክህ። የምሬ ነው። እግዚአብሔር እንዳጠረኝ። አይኖር ነገም ለጭቅጭቅ ሆነ እንዳይጠረኝ እባክህ፣ እንዳጠረኝ። አልጠራህም። አንተም እንዳጠራኝ እኔ አልጠራህም። እኔ ካንተ ጋር ምንም ትናንትና የጠራኸው ብሩኬ ጠልፏታል። እህትን ብሩኬ ጠልፏታል። ሌላ ነገር ነው መዘዝ የሚያመጣው። ጠልፏታል። ቃል ደስ አይልም። እውነት ነው። ቪዲዮ ከተፖሰተ ሰላማዊ ጠለፋ ነው የጠለፋት የሚባል ነገር አለ። አዎ ሁላችንም ደስተኞች ነን፣ ተመችቶናል። ብቻ ግን አንተ ተረጋጋ። በቃ ምንም ሌላ አታካራ አትፍጠርብን። ግን አሁን ምን አለ መሰላችሁ፣ አንተም በጣም ችግር አለብህ፣ አንተ ደግሞ በጣም የከፋ ችግር አለብህ። እንዳለ ሁሉም ሰው ችግር አለበት እና ጺሙን ከተላጨ በኋላ መሰለኝ እንደዚህ አይነት ጺም የምትለውም ጺም የለኝም እኮ ታዲያ አንተ ስላልነበረ ነው። እሱ ግን ኖሮት የተላጨ አገጫ ነው። ብቻ ለማንኛውም